የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ መካሄድ ጀምሯል። በመክፈቻው ላይ የአህጉራዊዎቹ የአፍሪካ ህብረትና ኢጋድ አመራሮች ተገኝተው ንግግር አድርገዋል። በዚሁ ጊዜ ተቋማቱ ለኢትዮጵያ የምክክር ሂደት ያላቸውን ድጋፍ አንጸባርቀዋል። ኤርሚያስ በጋሻው ዝርዝር አለው። በበርካቶች ዘንድ ተጠባቂው ሁነት ዛሬ መከናወን ጀምሯል። ባለፉት 4 ዓመታት በአጀንዳ ማሰባሰብና በተወካዮች መረጣ ላይ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናውን የሀገራዊ ምክክር ጉባኤ ዛሬ ጠዋት እዚህ አዲስ አበባ ላይ በይፋ አስጀምሯል። በማስጀመሪያ ስነ ስርዓቱ ላይ ከፌዴራልና ከክልል ከፍተኛ የሲቪልና ወታደራዊ የሥራ ኃላፊዎች ባሻገር አህጉራዊ ተቋማት መሪዎችም ታድመዋል። ከእነዚህ መካከል የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍን በመወከል የህብረቱ የፖለቲካ የሰላምና ጸጥታ ኮሚሽነር ባንኮሌ አዶዬ አንዱ ነበሩ። ኮሚሽነሩ በዚሁ መድረክ ላይ ባደረጉት ንግግር ይህ ታሪካዊ ዕድል መሆኑን ጠቅሰዋል። ይህ ኢትዮጵያ ሰላምና እድገትን ማረጋገጥ እንደምትችልም ማሳያ የሚሆን ነው ብለዋል። ህብረቱ ሂደቱን እንደሚደግፍም ኮሚሽነር ባንኮሌ አረጋግጠዋል። የአፍሪካ ህብረት ሙሉ በሙሉ በኢትዮጵያውያን የሚመራ የምክክር ሂደት ይደግፋል። ይሄ አገራዊ ባለቤትነት ያላቸው ሰላማዊ መፍትሄዎችን ለሀገራዊ እድገት ያመጣል። ከእናንተ ጎን አሁንም እንደ አፍሪካ ህብረት ሰላምን ለማስረጽ እንቆማለን። አገራዊ መስማማትን፣ ዘላቂ ልማትን ማምጣትን እንዲሁም የሁሉም ኢትዮጵያውያኖች ህልሞች እንዲሳኩ እንዲሁም ከአጀንዳ 2063 ጋር እንዲጣጣሙ ከጎናችሁ እንቆማለን። ኮሚሽነሩ አክለውም ኢትዮጵያ ለ6 አስርተ ዓመታት በላይ የህብረቱ ዋና መስሪያ ቤት መቀመጫና የአፍሪካ የዲፕሎማሲ ማዕከል በመሆኗ የኢትዮጵያ ሰላም መሆን አህጉራዊ ትርጉም እንዳለው አንስተዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁም በምክክር ጉባኤው መክፈቻ ላይ ተገኝተው ንግግር አድርገዋል። ዋና ጸሐፊው የቀጠናዊ ተቋም መሪ ቢሆኑም ኢትዮጵያዊ ናቸውና እንደ ኢትዮጵያዊ እንዲህ ብለዋል። ኢትዮጵያ ማንነቷን የምትፈልግ አዲስ ሀገር አይደለችም። በምድር ላይ ካሉ እጅግ ጥንታዊና ጠንካራ ስልጣኔዎች አንዷ ናት። በታሪካችን በባህላችንና በእምነታችን ውስጥ በጥልቀት ስር የሰደዱ እና እጅግ ውብ የሆኑ የእርቅና የማስታረቅ ስርዓቶች አሉ። ሽማግሌዎቻችን ጥበብን ጨምሮ እስከ ጥንታዊ የአገር ባህል ህጎቻችን ድረስ ኢትዮጵያ የራሷን ቁስል የምታክምበት ቁልፍ በእጇ ላይ ያለ አገር ናት። ይህ የሀገራዊ ምክክር ጉባኤ የተጀመረበት ቀን የኢትዮጵያ የፖለቲካ ባህል ውስጥ መሰረታዊ የለውጥ ነጥብ መሆን እንዳለበትም ዋና ጸሐፊው አንስተዋል። አክለውም የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ለኢትዮጵያ የሀገራዊ ምክክር ሂደት ያለውን ድጋፍ አንጸባርቀዋል። ግጭትና ስቃይ ኢትዮጵያ ውስጥ ማብቃት አለብን። እንኳን ለራሳችን ለአፍሪካ ተምሳሌት የሆን የነጻነት ቀንዲል አገር ነን። ሁሉንም ጉዳዮች ዛሬ እንደጀመርነው በውይይትና በመነጋገር መፍታት ይቻላል ይገባል። በዚህ አዳራሽ ውስጥ ላልተገኛችሁ ወንድሞቻችንና እህቶቻችን የኢትዮጵያ ታሪክ ወደፊት የሚሰራው በመነጋገር ነው። ስለዚህ በኢጋድና በአባላቱ ስም በዚህ ታሪካዊ ጉባኤ ላይ እድል ሳያመልጣችሁ በተቻለ መጠን ማንኛውንም ጉዳይ በውይይትና በመመካከር እንድትፈቱ አደራ እላለሁ። ኢጋድ በዚህ ጉዞ ላይ ከእናንተ ጋር እንደሚቆም ላረጋግጥላችሁ ወዳለሁ። የቀድሞ የናይጄሪያ ፕሬዝደንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ በአገራቸው ናይጄሪያና በኢትዮጵያ መካከል መመሳሰሎች እንዳሉ ጠቅሰዋል። በናይጄሪያ የእርስ በርስ ጦርነት ውስጥ ተገብቶ ብዙ ውድመት የተከሰተበትንም ጊዜ አንስተዋል። በወቅቱ ከጦርነቱ ማብቃት በኋላ ፖለቲካዊ ምክክር ተደርጎ እንዴት አካታችነትን ማስፈን እንደተቻለም አስታውሰዋል። ኢትዮጵያውያን ይህን የምክክር ሂደት ማከናወን ስትጀምሩ እነዚህ ጥንካሬዎቻችሁ ናቸው በማለት ተከታዮቹን ዘርዝረዋል። ኢትዮጵያ ዛሬ እየሰራችው ካለችው ጋር በተያያዘ ጥንካሬ ነው ያለው፣ እድልንም ያለው። ክቡር ጠቅላይ ሚኒስትር እንዳሉት ታሪክ የእናንተ ጥንካሬ አንዱ አካል ነው። ብዝሃነት የጥንካሬያችሁ አንዱ አካል ነው።
ያለፉት ልምዶቻችሁም የጥንካሬያችሁ አካል ናቸው። Original power is part of your strength. ዋናው ኃይልም የጥንካሬያችሁ አንድ አካል ነው። Capital of Africa. የአፍሪካ መዲና የጥንካሬያችሁ አንድ አካል ነው። የኢትዮጵያ ሀገራዊ ምክክር ጉባኤ በኮሚሽኑ በተቀመጡ 8 አጀንዳዎች ላይ እየመከረ ለቀጣዮቹ ጥቂት ሳምንታት እየተካሄደ የሚቀጥል ይሆናል ተብሎ ይጠበቃል።